بسم الله الرحمن الرحيم. الحمد لله حمدا كثيرا طيبا مباركا فيه كما يحب ربنا ويرضى، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله صلى الله وسلم وبارك عليه وعلى آله وأصحابه ومن اهتدى بهداهم إلى يوم الدين. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. أما بعد، السلام عليكم ورحمة الله وبركاته. إن شاء الله زاري دمو يمنا نساو الثاني كملونه بلفو ابن القيم رحمه الله تعالى راسن كفكر لموتات كحرام كهنا فكر حرام كهنا فكر راسن لموتات كونجل እንደዚሁም ደግሞ አንድ ሰው ከሚጠበቅበት ነገር ውስጥ የመጀመሪያ የጠቀሱት ነገር ምን ነበረ? አይንን ከሐራም መጠበቅ ነገር አውስተው ነበረ። አይንን ከሐራም መጠበቅ ደግሞ የሚያስገኛቸውንም 10 ጥቅሞችን ጠቅሰውልን ነበረ ማለት ነው። ዛሬ የምናነሳው አሳኒ ሁለተኛው طيب ሁለተኛው ሌላው መፍትሄ ያው እንግዲህ ጠያቂው ያለው የተፈተነበት በሽታ በፍቅር ነበረ። በፍቅር ተጎድቶ ነበረ። ከዛ ፍቅር ስሜት ለመውጣት ነው። طيب አሁን ላይ መጨረሻ ላይ ነው ኢብኑል ቀይም ያመጡት። እስካሁን ድረስ ብዙ የወንጀሎችን መዘዞች ጠቀሱ። አሁን ግን ጠያቂው ወደ ጠየቀው ዋና መልሳቸው መተዋል ማለት ነው። الثاني ሁለተኛው መፍትሄ اشتغال القلب ቀልብን ቢዚ ማድረግ ነው አሉ። اشتغال ቢዚ ማድረግ ነው። القلب ቀልብን ቢዚ ማድረግ ነው። بما يصده በሚጋርደው በሚዘጋው ነገር عن ذلك ከዚህ ነገር በሚዘጋው ነገር ቀልብህን ቢዚ ማድረግ ነው። طيب ከወንጀል ለመውጣት እንዲሁም ደግሞ አንድ ሰው ከሆነ ሱስ ለመውጣት ከሆነ ልምድ ለመላቀቅ ቀልቡን ቢዚ ማድረግ አለበት። ويحول በሚጋርድ ነገር በይነሁ በሱ በቀልቡና وبين الوقوع فيه በዛ ነገር ላይ እንዳይወርቅ በሚከላክል በሚግርዶሽ በሚሆን ነገር ቀልቡን ቢዚ ማድረግ አለበት አሉ። طيب ምክንያቱም ልብህን በኸይር ነገር ካልጠመርከው በሸር ነገር ይጠምድሃልና ማለት ነው። ብዙ ሱሶች፣ ብዙ ልምዶች፣ ብዙ መጥፎ የሆኑ ልማዶች ብዙ ጊዜ የሚያጠቁት ልቡ ባዶ የሆነን ሰው ነው። ልቡን ብቻ ሳይሆን ጊዜውንም እንዲሁ ቢዚ የማይሆን ሰው ብዙ ነገሮች ያጠቁታል ማለት ነው። ግን አሁን ኢብኑል ቀይም ምን አሉ? ቀልብን ቢዚ ማድረግ ነው አሉ። وهو እሱም ቀልብህን ቢዚ የምታደርግበት ነገር ምንድነው? ኢማ ኸውፉን ሙቅሊቁን ወይ እረፍት የሚነሳ ፍርሃት ነው። ኢማ ወይም ኸውፉን ፍርሃት ነው። ሙቅሊቁን እረፍት የሚነሳ ፍርሃት ነው። አው ሑቡን ወይም ደግሞ ውደታ ነው። ሙዝዒጁን ወደ አላህ የሚያነሳሳ ፍቅር ነው። ወደ አላህ የሚያነሳሳ ሑብ ነው። ቀልብህን በዚህ ቢዚ አድርገው። طيب ኸውፍ ሙቅሊቅ ስንል እረፍት የሚነሳ ፍርሃት ስንል ለምሳሌ ሰውየው ይህን ዚና ከሰራው እኮ አላህ ይቀጣኛል ወይ በሽታ ይይዘኛል። طيب ይሄን ብሎ የሚፈራ ከሆነ ወይ ክብሬ ይበላሻል ብሎ የሚጨነቅ አይነት ፍርሃት ከሆነ ይህ ኸውፍ ሙቅሊቅ ይባላል ማለት ነው። አው ሑቡን ሙዝዒጅ ደግሞ ወደ አላህ የሚያነሳሳ ፍቅር፣ ለምሳሌ ይህን ነገር ብተው እኮ አላህ ጀነት ይሰጠኛል፣ አላህ የኢማንን ጣዕም ይሰጠኛል ብሎ የሚጓጓለት ፍቅር መኖር አለበት። በዚህ ቢዚ ማድረግ አለበት ቀልቡን ማለት ነው። ግን ፈመታ ኸለል ቀልቡ አሉ ሱብሓነላህ። ፈመታ ኸለል ቀልቡ ቀልብ ባዶ በሆነ ጊዜ ሚን ኸውፊን ከመፍራት ባዶ በሆነ ጊዜ ማፈዋቱ እሱን ማጣቱ አضر عليه በሱ ላይ ከባድ ከሆነ طيب ይበልጥ የከፋ የሆነ ነገር ሚን ሑሱሊ ከማገኘት ይልቅ هذا المحبوب ይህን ተወዳጅ የሆነ ማለትም ይህን ሐራም ነገር ማለት ነው። ለሱ ተወዳጅ እሱ ነው አይደለ? ያን ነገር ከማገኘት ይልቅ ቀልቡ ከፍራቻ ባዶ ከሆነ طيب ገና ነው ጀዋቡ ገና ነው። ይቀጥልና የበለጠ ግልጽ የሚሆንላችሁ መጨረሻ ላይ ግን ምን ማለት መሰላችሁ? አሁን እዚህ ላይ ያሉት የዚህን ኸውፍ ስናነሳ ለምሳሌ አንድ ሰው ዚና መስራት ወይ ደግሞ ሐራም ማየት አማረው እንበል። ይህ ሰው ልብ ውስጥ ግን አንድ ፍራቻ ከሌለ ይህን ተግባር ያደርገዋል። ምን አይነት ፍራቻ? ለምሳሌ ይህን ሐራም ነገር በመስራቴ የማጣው ሌላ ትልቅ ነገር አለ። ለምሳሌ አላህን ውደት አጣለሁ ወይ ጀነትን አጣለሁ ብሎ ማሰብ አለበት፣ መፍራት አለበት። ከዛስ ይህን ሐራም አገኝቼ ደግሞ ከምደሰተው ይልቅ ያን ትልቅ ነገር ጀነትን ማለት ነው የአላህ Subhanahu Wa Ta'ala ጸጋ ማለት ነው ያንን ማጣቴ በእኔ ላይ ጉዳቱ ይበልጣል፣ ይሄን ብሎ ማሰብ አለበት።
ይህም ብሎ መፍራት አለበት። ነገር ግን ልብ ከዚህ አይነት ፍራቻ ባዶ ከሆነ የሚፈራው ነገር ከሌለ እዚህ ውስጥ መውደቁ አይቀርም። ስለዚህ የመጀመሪያው ምንድነው? ኸውፍ መፍራት ይኖርበታል። ጀዋቡ ገና ነው እንዳልኳችሁ የዚህ አረፍተ ነገር መልሱ መጨረሻ ላይ። ሁለተኛው መከላከያ ደግሞ አው ኸውፊ ወይ መፍራት ነው። አው ወይም ደግሞ ኸውፊን ከመፍራት ባዶ ከሆነ እያለው ጋር ተመልሱታላችሁ። ፈመታ ኸለል ቀልቡ ቀልብ ባዶ ከሆነ ሚን ኸውፊን ከፍራቻ አላችሁ አይደለ? አሁን ደግሞ ከመፍራት ባዶ ከሆነ ምንድን ከመፍራት ማ ሑሱሉሁ ያ ነገር መከሰቱ መምጣቱ አደሩ ዐለይሂ በሱ ላይ ጉዳቱ ይበልጥ የከፋ የሆነን ሚን ፈዋቲ ከማጣት ይልቅ ሀዘል መሕቡብ ይህን ተወዳጅ የሆነ ነገር ተወዳጅ እያልን ያለ ነው። ይህን ሐራም ነገር ነው። እሱ ዘንድ የተወደደው እሱን ነው። ይህን ነገር ለመርሳት ነው። እዚህ ጋር ደግሞ ሁለተኛ ተቃራኒ የእሱ ተቃራኒ ነው። ጠይብ ይህ ደግሞ የሚያመጣውን መዘዝ መፍራት ነው። ያ ማጣት ነው አይደለ? የመጀመሪያው ማጣትን ነው የሚፈራው። ይህ ደግሞ የሚያመጣውን መዘዝ መፍራት ነው። እንደ ቅድሙ ምሳሌ ስናደርግ ምን ማለት ነው? ምሳሌው ለምሳሌ ይህን ሐራም ነገር ብሰራ የሚመጣብኝ መዘዝ አለ። ለምሳሌ ጀሃነም ሳል ሊሆን ይችላል፣ የዱንያ ውርደት ሊሆን ይችላል፣ ሰው ዘንድ መጠላት ሊሆን ይችላል፣ ተቀባይነት ማጣት ሊሆን ይችላል፣ ወይ ደግሞ ዱንያ ላይ ሀብት መውረድ ማጣት፣ ድህነት፣ መሰቃየት ወማሽበህ ዛሊክ ያ ነገር አለ። ያ የሚመጣብኝ መዘዝ ደግሞ አሁን ይህንን ሐራም ነገር ባለማገኘቴ በመተዌ ከሚሰማኝ ህመም ይበልጥብኛል ብሎ መፍራት። ይህ ፍራቻ ከሌለስ ማለት ከምቀጣው ቅጣት ይልቅ አሁን ስሜት የማርካት ይበልጥብኛል ብሎ ካሰበ አሁን ወንጀል ላይ ይወድቃል ማለት ነው። አላህ መጨረሻ ላይ ይበልጥ ግልጽ ይሆናል። ሶስተኛው መከላከያ ደግሞ አው መሐበቲ ወይ ደግሞ ከመውደድ ከዚህም ባዶ ከሆነ ከመውደድ ባዶ ከሆነ ፈመታ ኸለል ቀልቡ የሚለውን አብራችን ነው የምታመጡ። አሁንም ባዶ ከሆነ አው ወይም ደግሞ መሐበቲ ከመውደድ ባዶ ከሆነ ምን ከመውደድ ማሁወ አንፈዕ ለሁ ማሁወ የሆነን ነገር አንፈዑ ለሁ ለሱ በጣም ጠቃሚ የሆነን ነገር ወኸይሩን ለሁ ለሱ የበለጠ መልካም የሆነን ነገር ሚን ሃዘል መሕቡቢ ከዚህ ተወዳጁ ምን ነው አለን? ሐራሙ ነገር ማለት ወፈዋቱሁ አደሩ ዐለይህ ሚን ፈዋቲ ሃዘል መሕቡቢ ጠይብ ወፈዋቱሁ ማጣቱ ማለትም ደግሞ ይህ ትልቁን ነገር ማጣቱ አላህን ጀነትን ማጣቱ አደሩ ዐለይህ ጉዳቱ ይበልጥ የከፋ ሚን ፈዋቲ ከማጣት ይልቅ ሃዘል መሕቡብ ይህን ተወዳጅ የሆነ ሐራም ነገር ከማጣት ይልቅ ይህም ቀልቡ ውስጥ ከሌለ ባዶ ከሆነ ሶስተኛው መፍትሄ የሁለቶቹ ተቃራኒ ነው። መውደድ ማለት ነው። ምን ማለት ነው? ልብ ሐራምን የሚተው የተሻለ ተወዳጅ ሲያገኝ ነው። ጠይብ ለምሳሌ ሰውየው ከዚህ ከምጎተጉተ ቆሻሻ ፍቅር፣ ከዚህ ዝሙት፣ ይህን ሐራም ነገር ከመመልከት፣ ይህን ሐራም ነገር ከማድረግ ለእኔ በጣም ጠቃሚና በላጭ የሆነ ተወዳጅ አለ፣ ኢማን አለ፣ የቀልብ መረጋጋት አለ፣ የተረጋጋ ህይወት አለ። ያንን ትልቁን ወዳጅ ማጣት ደግሞ ይህንን ሐራም ነገር ከማጣት ይልቅ ይጎዳኛል ብሎ ማመን ጠይብ መውደድ አለበት ማለት ነው። ከነዚህ ነገራቶች እስካሁን ከጠቀስናቸው ነገራቶች ግን ቀልቡ ባዶ ከሆነ ይህ ልብ እስካሁን በጠቀስናቸው መሰረት ከሆነ ለም የጂድ ጀዋቡ እዚህ ጋር ነው። ለም የጂድ አያገኝም ቡደን መፈናፈኛ አማራጭ የለውም ሚን እሽቅ ሱወሪ ሚን እሽቂ ከማፍቀር አሱወሪ ምስሎችን ከማፍቀር ቅርጻቅርጾችን ከማፍቀር። እዚህ ጋር ግን የተፈለቀው እሽቅ ሲባል ፍቅርን ነው እያሉ ያሉት። በቃ እሽቅ ሑብና እሽቅ ልዩነት አላቸው። ለምሳሌ ሑብ ስንል ንጹህና ሚዛናዊ የሆነ ፍቅር ነው። በቁርአን በሐዲስ የተወደሰ አላህ ሱብሓነሁ ወተዓላ ረሱል ዓለይሂ ሰላቱ ወሰላም በተለያዩ አጋጣሚዎች የነገሩ። ለምሳሌ አላህን መውደድ፣ ረሱሉን ሰለላሁ ዐለይሂ ወሰለም መውደድ፣ ለትዳር አጋራችን ያለን ፍቅር፣ ለሙስሊም ወንድሞቻችን ለእህቶቻችን የምንሰጠው ፍቅር ያ ሑብ ነው። እሽቅ ግን የምንለው ቋንቋው ለራሱ ወሰን ያለፈ ፍቅር ነው። ልብን የሚቆጣጠር ከአላህ የሚያርቅ ጠይብ ማንኛውም ኪታብ ከዚህ ርዕስ ጋር የተያያዙ ከረቃኢቅም ሆነ ከነዚህ አይነት ርዕሶችን ስለ እሽቅ ስለ ፍቅር ሲያወሩ እሽቅ ከተባለ ይህንኛው ነው ማለት ነው። አሁን ብዙዎች የተለከፉበት ማለት ነው። ሑብ የሚለው ቃል አይገልጸውም። አእምሮን የሚያሳውር ባለቤቱን ለፍጡር ባሪያ የሚያደርግ እሱ ነው እሽቅ ብሎ ማለት ነው። ስለዚህ ምናሉ ለም የጂድ አያገኝም ቡደን መፈናፈኛን አማራጭ ማምለጫን አያገኝም ሚን እሽቅ ሱወሪ ምስሎችን ከማፍቀር ማለት ፍቅር ላይ ከመውደቅ ቅሮት የለውም። በአጭሩ ሼኹ እያሉ ያሉት ጀነትን ማጣት ፍራቻ ከሌለ ወይም ጀሃነም የመግባት ፍራቻ ከሌለ ወይም አላህን የመውደድ ስሜት ከሌለ ከነዚህ ከሶስቱ ነገራቶች ልቡ ባዶ ከሆነ ለም የጂድ ቡደን ምንም መፈናፈኛ የለም፣ ቀጥታ ፍቅር ውስጥ ይወርቃል።
يهنا صنص حساب. طيب نعم. قال وشرح هذا يزيهم ما براريا يبلد أجلس على مدرك أن النفس عندي نفسكو لا تتركوا أتتون محبوبا يمتودون النجر النفس أتتون إلا لمحبوب لا ليلا تودج بلا بيهون من أين التودج أعلى منه كستو كما جمر يبلت يلاك بيهون لزا بيهون أتتون. شوفوا بارك الله فيك يسولج نفسية لك عندها تعالجنا لمثالي عندها تعالج የያዘውን መላጭ ወይ ደግሞ እጁ ላይ የሆነ ቆሻሻ ይዞ ከሆነ ያንን ነገር ከሱ መንጠቅ ብትፈልጉ ከህፃኑ በግድ አትቀሙትም አይደል? ያለቅሳል፣ ይቀየማል። ነገር ግን ከዛ በእጁ ከያዘው ነገር በተሻለ መስጠት አለባችሁ። አዕላ ሚንሁ ያለው ሼኹ ለምሳሌ ብር ስታሳዩት፣ ጣፋጭ ነገር ቸኮሌት ስታሳዩት፣ ይሄውን ከሄን ስትሉት ያ በእጁ የያዘውን ነገር ይተዋል። ነፍስያም እንደዚህ ሆናል። ሐራም የሆነም ፍቅር ወይ ሱስን የምትተወው ከዛ የተሻለ ጣፋጭ ከዛ የተሻለ የኢማን ከዛ የተሻለ ዚክር ካልሆነ በስተቀር አገኝታ አትተወው። ይሄንን ጣፋጭ የቀመሰ ሰው والله እዛ ውስጥ አይቆይም። طيب ጥሩ መንሃጅ ላይ ሆነው ጥሩ ዚክር ላይ አላህን መፍራት ላይ ሆነው የሆነ ሰዓት ወደ ፍቅር ወደ ልባቸው ወደ መጥፋት ወደ መበላሸት ቢገቡም የሆነ ሰዓት ይመለሳሉ ኢንሻአላህ። ምክንያቱም ያውቃሉ ያን ቀምሰዋል። የአላህን በመዘከር ውስጥ ያለውን በመዘከር ውስጥ አላህ Subhanahu Wa Ta'ala በማውሳት ውስጥ ያለውን ስለቀመሱት የሆነ ሰዓት ይወጣል። طيب ስለዚህ ምን እያሉ ነው? ልዋጭ ታስፈልጋለች፣ ከሱ የተሻለ ለውጥ ትፈልጋለች። ለዛ እኮ ነው ያፈቀሩትን ለመርሳት የመጀመሪያው የተሻለው በላጩ ወላሂ ማግባት። አረሳትም እንዴት ረሳዋለሁ ምናምን የሆነ ሰዓት ላይ ሐረካ ሊያደርግ ይችላል፣ ግን እንዳልነበረች አድርጎ ይረሳል፣ እንዳልተፈጠረች አድርጎ ይረሳል። ዋضح። ስለዚህ ለዛ እኮ ነው ሐፍሳ ቢንት ዑመር ረዲየላሁ ዐንሃ ባለቤቷ ያኒ ኹነይስ ኢብኑ ሁዛፋ ይመስለኛል ስሙ ካልሳትኩኝ ሲሞትባት ዑመር ረዲየላሁ ዐንሁ አባቷ ማለት ነው የመጀመሪያ ስራቸው ባልነበር የፈለጉላት ወደ ዑስማን ረዲየላሁ ዐንሁ ሄዱ፣ ወደ ተለያዩ ሱሐባዎች ሄዱ አይደለ? ከዛስ ረሱል አለይሂ ሰላቱ ወሰላም አገቧት። ዑመር ሐፍሷን እስኪያግቡልኝ እያሉ ይጠይቁ ነበር። እነ ዑስማን እና አቡበክርን ሲዲቅ ረዲየላሁ ዐንሁ ይጠይቁ ነበር። ለምንድን? ባሏ ሞቶባታል ኹነይስ። በቃ እንዳታዝን ያንን ሐዘን የሚያጠፋላት ደግሞ አዕላሚኑ ከዛ የተሻለ ነገር መተካት ይኖራል። طيب ይህ ትልቅ መሰረት። በቃ እንደማይሆን እንደማትጋቡ ዘር እንደማትመሰርቱ ካወቃችሁ ይከብዳል። ላይ ነው አንተ ምንድነው ላፍህ እንደዚህ ቀላል ዋው እያሉኝ የሚያዳምጥም ይኖራል፣ ግን ከዑለማዎች በላይ መካሪ የለም። طيب የልብ ዶክተር ኢብኑል ቀይም ረሂመሁላሁ ተዓላ እሳቸው ናቸው እየመከሩን ያሉት። አው ኸሽየቲ ወይ ከመፍራት የተነሳ ትተዋለች። አንድ ነፍስ የለመደችው ነገር የምትተው አው ኸሽየቲ ወይ ከመፍራት የተነሳ ትተዋለች። መክሩሂን የሚጠላን ነገር መጥፎን ነገር ፈርታ ሕሱሉሁ እሱ መከሰቱ መምጣቱን ፈርታ አضر عليه በሱ ላይ ጉዳት ይበልጥ የከፋ የሆነን ሚን ፈዋቲ ከማጣት ይልቅ هذا المحبوب ይህን ተወዳጅ ነገር ሐራም የሆነውን ነገር ፈርታ ምን ትላለች? ትተዋለች። አያችሁ ሁለተኛው መፍትሄ ነው። ነፍስያ አንድ ነገር እንድትተው የሚያደርጋት ምክንያት ሁለተኛው ፍርሃት። ምን ማለት ነው? ለምሳሌ ይህን ሐራም ነገር ብሰራ ወይ ብበላ የሚመጣብኝ መዘዝ አለ፣ በሽታ አለ፣ ውርደት አለ፣ ጀሃነም አለ፣ ቅጣት አለ ብሎ ይፈራል። ያ የሚመጣብኝ መዘዝ ደግሞ አሁን ይህንን ሐራም ነገር በማጣቴ ከሚሰማኝ ህመም ጉዳቱ ይበልጥ። ይህም ብሎ ማሰብ ነው። طيب ለምሳሌ እንበል አንድ ሰው ጣፋጭ ምግብ በጣም ይወዳል እንበል። ነገር ግን ዶክተር ይሄን ነገር አትብላ አለው። ይሄን ነገር ከዚህ በኋላ አትመገብ አለው። ይሄን ከተመገብክ ትሞታለህ አለው። አሁን ሰውየው ምግቡን መውደዱን አላቆመም። ነገር ግን የሚመጣበትን ሞት የሚመጣበትን መዘዝ ፈርቶ ምን ይለዋል? ይተዋል። طيب ሐራምንም የምትተው በዚህ መንገድ ነው፣ ቅጣቱን በመፍራት ነው እንጂ እኮ ደስ ይላል እኮ ለጊዜው ለመስራት ሁሉም ይፈልጋል እኮ። ለጊዜው ለነፍስያ እኮ ደስ ይላታል። የፈለጉትን መብላት፣ የፈለጉት ቦታ ሂዶ የፈለጉትን ማድረግ፣ እንደፈለጉ መዝለል ደስ ይላል ለጊዜው። ግን ይሄ መፍራት ይኖርባታል። طيب ከዛስ በኋላ አይነ ለዘቱ አምስ ኢብኑል ጀውዚ ረሂመሁላህ እንዳሉት ያ የትላንትናው ደስታ የት ነው? طيب ያ ትላንትና ያጣጣምከው ወንጀል የት ነው? ያ ስትደሰትበት የነበረው አየው። ከዚህ በኋላ አልሰራውም ወንጀል ይህንን ነገር አልደግመውም ብለህ ምለህ ተገዝተህ ከዛ ወንጀል ለሰዓታቶች ለቀናታቶች ከወጣህ በኋላ ደግመህ ትመጣበታለህ። አልቅሰህበት ነበር እኮ ግን አይነ ለዘቱ አምስ ይሄ አእምሮ ላይ ይምጣ። ይሄ ትላንትናው ደስታ የት ነው? ትላንትና ይሄ ወንጀል ፈጽሜው ነበር፣ ራሱን ይህንን ድርጊት አድርጌው ነበር፣ ግን የትላንትናው ደስታ የት ነው? አልቋል፣ ሂደዋል።
ذهبت وأبقت ندما هيدج قصة طلع هيدج طيب قال وهذا يهالو ابن القيم يهدرج على مدرس ይህን ለማወቅ يحتاج صاحبه ባለቤቱ ያስፈልገዋል ሰውየው ያስፈልገዋል ኢላ አምረይኒ ወደ ሁለት ነገራቶች ማለት እነዚህን ነገራቶች የሚጠቅመውንና የሚጎዳውን አነጻጽሮ ለመተው መልካሙንና ጥሩ መጥፎውን ለመለየት ሁለት ነገራቶች ያስፈልጉታል ኢንፈቀደሁማ እነዚህን ሁለቱንም ካጣ አው አሐደሁማ ወይም አንደኛውን ካጣ ለም ينتفع بنفسه በራሱ አይጠቀም በነፍሱ አይጠቀም ሱብሃንአላህ አያችሁ እንደሞችቶች ይህም ምርጫ ለማድረግ ማለት ጥሩውን መርጦ መጥፎውን ለመተው ዝም ብሎ አይቻልም ሰውየው ሁለት መሳሪያ ያስፈልገዋል ሁለት መሰረታዊ መሳሪያዎች ያስፈልጉታል እስኪ እነዚህ መሳሪያዎች እነማን ናቸው እንመልከታቸው አሐዱሁማ አንደኛው ከሁለቱ አንደኛው እነዚህ መሳሪያዎች ወንጀልን በዚህ አይነት ሁኔታ ለመተው የሚያግዝ ምንድነው በሲራቱን ሰሒሐቱን ጤናማ የሆነ የልብ እይታ ነው በሲራ ማለት የልብ እይታ ጤናማ የሆነ የልብ እይታ ነው አቀልቡ አላህ Subhanahu Wa Ta'ala የሰጠው በሲራ መኖር አለበት ይፈርዲቁ ቢሃ በርሷ የሚለይበት ቢሃ ማለት በበሲራ ማለት ነው የሚለይበት በይነ ደረጃቲ በደረጃዎች መካከል አልመህቡቢ የተወዳጅ ነገርና ወልመክሩህ የተጠላ ነገሮችን የሚለይበት በሲራ መኖር አለበት የመጀመሪያው በሲራ ነው በሲራ ማለት ያው ነገሮችን መጨረሻቸውን ማየት ዝም ብሎ ባይን ማየት አይደለም ወደፊት ምን ሊሆን ይችላል ምን ሊያመጣ ይችላል ብሎ ማሰብ አያችሁ በቃ አንድ ወንጀል ለመስራት ልክ ልባችሁ ሲያስብ መጨረሻው ምንድነው ብላችሁ ሰው እሺ ከዛስ በኋላ አደረኩት ከዛስ በኋላ እደሰትበታለሁ ወይንስ አለቅስበታለሁ ወይንስ ኢማኔን አጣበታለሁ ወይ ከዛስ በኋላ በሲራ ያስፈልገዋል ለምሳሌ ህፃን ልጅ እኮ እሳት ሲያይ እሳቱ ያምረዋል አይደል ስለሚበራ ድምላይት ሊመስለው ሁሉ ይችላል እጁንም ሊልክ ይችላል ወደሱ ለምን በሲራ የለውማ የሚያቃጥል መሆኑን አያውቅም ትልቅ ሰው ግን አያደርገው ልክ እንደዚሁ ዚና ወይ ደግሞ حرام ስታው በውጭ ሊያምር ይችላል በሲራ ያለው ሰው ግን ውስጡ ያለው መርዝ ያውቃል ለምሳሌ ይሄን አዳ ወደዋ ከቀራ በኋላ የሆነ ሰው ወደ ወንጀል ሲሄድ ኦሬዲ ይሄ ሰውዬ በሲራ አለው ኢንሻአላህ ልክ የሆነ ወንጀል ሊፈጽም ሲል አእምሮ ላይ ይሄ ኪታብ ይመጣበታል ኢብኑ ቀይም እንደዛ አስቀይመው ነገራውት እንደዚህ አጸይፈው ነገራውት በዚህ ደረጃ ገልጸውለት طيب ምን ያክል መርዝ እንደሆነ ምን ያክል ጥፋት እንደሆነ ያውቃል طيب ስለዚህ ሼኹ ምን አሉ የመጀመሪያው በሲራ ያስፈልጋል በሲራ የሚጠቅመውንና የሚጎዳውን የሚለይበት ማለት ነው ና የትኛው ይበልጣል የትኛው ያንሳል የሚሉን ይለያል ከዛ በሲራ ስራው ምንድነው የሚሰራው በሲራ فيؤثر ያስበልጣል ይመርጣል አዕላ የላቀውን አልመህቡበይኒ ከሁለቱ ተወዳጅ ነገሮች አላ አድናሁማ ዝቅተኛው ላይ ለማስቀደም ያስቀድማል ويحتمل እና ይሸከማል ይታገሳል አድና ዝቅተኛውን አልመክሩሃይኒ ከሁለቱ የተጠሉ ነገራቶችን ያ መጥፎ ነገር ይችላል ለምን ليخلص ለመዳን ነፃ ለመሆን ሲል من اعلاهما ከሁለቱ ከከፍተኛ ጥፋቶቹ ለነሱ ነፃ ለመባል ሲል ትንሹን ይችላል طيب ምንድነው የሚሉት ራሳቸው ኢብኑ القيم من اراد الراحه ترك الراحه ይላሉ በጣም ይገርመኛል ንግግራቸው شوف من اراد الراحه ترك الراحه ረፍትን የፈለገ ረፍትን ይተዋል ምን ማለት ነው ዘላለም ወይ ደግሞ ዘላቂነት ያለውን ስኬት የፈለገ ጊዜያዊ የሆነ ደስታ ይተዋል ይህ ቃዒዳ ነው ይህ በዱንያም ሆነ በአኺራም በመጨረሻውም ይህ ቃዒዳ መሰረት ነው ማለት ይቻላል ሁሉ ጊዜ መጨረሻቸው መጀመሪያቸው ላይ ብዙ ልፋት የሌለባቸው ብዙ ውጣውረድ የሌለባቸው አልጋ ባልጋ ነገራቶች የሆነባቸው መጨረሻ ላይ ደግሞ ነገራቶች ይከብዱባቸው ህግ ነው መጀመሪያ ላይ ግን ብዙ ችግሮችን ያሳለፉ ብዙ መሰናክሎችን ያለፉም መጨረሻቸው ያምራል ረፍት ይሆናል طيب ልክ እንደዚሁ ወንጀልም እንደዚሁ መጀመሪያ ላይ በደንብ ታሳልፋለህ ስሜትህን አሸንፈ መጨረሻ ላይ ግን ረፍት ይሆናል ስኬት ይሆናል ትዳሬ ተስተካከለ ህይወትህ ያማረ ይሰመረ ይሆናል ማለት ነው نعم ስለዚህ በሲራ ሲሉ ይህ ነው ስሌት ማለት ነው በሁለት ተወዳጅ መካከል ዚና ማድረግ ስሜትን ስለሚያረጋ ደስ ይላል ጀነት መግባትም ደስ ይላል ግን የቱ ይበልጣል ጀነት ይበልጣል فيؤثر اعلى المحبوبين ማለት ይህ ነው በሁለት የተጠሉ ነገሮች መካከል ለምሳሌ ዚናን መተው ይከብዳል አይደል ለነፍስያ طيب ጀሃነም መግባትም እጅግ አሰቃቂ ነው የሚፈልግ የለም ከባድ ነው ግን የቱ ይከፋል ጀሃነም መግባቱ ይከፋል ስለዚህ ከጀሃነም ለመዳን ሲል ዚናን የመተው ስቃይን እመርጣለሁ እሸከማለሁ ይላል ويحتمل عدنا المكروهين ማለት እሱ ነው ከሁለቱ መጥፎ ያነሰው ይሸከማል طيب በሲራ ስራው ይህ ነው ማመዛዘን ነው በነገራቶች መካከል ያነጻጽራል
وهذا يهالو يتكبر ملكامن ملكام مدفون مدفو بلو متو مليت خاصة العقل يا عقل من ليانا يسول لي سو يسبالو مسون ولا يعد أي كترم عاقلا عقلا لو تبلو أي كترم من كان يهون عقل بضد ذلك بزبتك أراني هنا بل عندهم قد تكون تهونالش البهائم انسسا أحسن حالا من وكسو يتشالة تهونالش انسسا مالتنا طيب سبحان الله እንስሳ እንኳን ወደ ሆነ መጥፎ ነገር ስትገፋት አትሄድም አይደለ? ግን የሰው ልጅ እንዴት ተገልጾለት ያንን ወንጀል ደጋግሞ ሰርቶት ብዙ አሳልፎበት አልቅሶበት ደግመኛ ደግሞ ሄዶ ይደግመዋል። واضح بل تؤثرون الحياة الدنيا والآخرة خير وأبقى الله እንደነገረ طيب የዱንያን ህይወት ታስቀድማላችሁ የሰው ልጅ ተፈጥሮ ግን والآخرة خير وأبقى አኺራ ግን በላጭና ዘውታሪ ነው። واضح نعم قال الثاني ሁለተኛው قوة عزم وصبر سبحان الله ይሄ ደግሞ በጣም የሚገርም የሆነ ርዕስ ነው። ሁለተኛው ከዚህ ምን ወጣበት ይሰው ይሁን በሲራ አለው እሺ نعم በሲራ ብቻውን ግን ምንም አያደርግም። ምን ያስፈልጋል? قوة عزم وصبر የቁርጠኝነት ጥንካሬ ያስፈልጋል። وصبر የትዕግስት ጥንካሬ ያስፈልጋል። የተመከኑ የሚችልበት አቅም የሚፈጥርበት በዚህ በጥንካሬው من هذا الفعل والترك ይህን ነገር ከመተግበርም ሆነ ከመተው ላይ የሚያስፈልገው عزمና صبر ያስፈልጋል። አንድ ወንጀል ስትተው ብዙ ነገራቶች ይፈታተኗቸዋል። طيب ግን ምን ያስፈልጋል? قوة عزم وصبر عزمነት ያስፈልጋል፣ ቆራጥነት فإذا عزمت فتوكل على الله ከዛ صبر ደግሞ ያስፈልጋል። ብዙ ነገሮች ይመጡባችኋል ወደዛ ወንጀል እንድትመለሱ የሚያደርጓቸው ነገራቶች ሊኖሩ ይችላሉ። ያን እንችላችሁ ማለፍ ይኖርባል። طيب ابن القيم رحمه الله تعالى እንደሚሉት አንድ ወንጀል የሚከብደው ልክ መጀመሪያው አካባቢ ላይ ነው። አንድ ወንጀል ለመተው የሚከብዳችሁ ከዛ በኋላ ቀላለው ልክ እንደ ህፃን ልጅ ነው ይላሉ። ከወንጀል የሚተው ሰው ልክ እንደ ህፃን ልጅ መጀመሪያ አካባቢ ላይ ጡት ሲጥል አይታችሁ ከሆነ ያለቅሳል አይደለ? በጣም እንቅልፍን ቢለዋል ይረበሻል ምን ይላል። ከዛስ በኋላ ጡት ከጣለ በኋላ እናት ጡቱ ላይ ሬት አርጋ የሚመር ነገር አርጋ ምናምን ትሰጠዋለች አይደል? ግን ከ5 ቀን ከ6 ቀን በኋላ ይሄን ጡት ናቶሎ ወተት ጥባ ብትለው እናት ልጅ ይቀበላል? በፍጹም አይቀበልም። በል ያን ጡት ይጠላል። ካካኑ ነው የሚላት እናት። هكذا المعاصي ወንጀልም እንደዚህ ነው። መጀመሪያ ላይ ታለቅሳላችሁ ያን ነገር ለመተው ከዛ ሱስ ለመውጣት ብዙ ቻሌንጆችን ታልፋላችሁ። ብዙ ነገራቶች ስራ ልትቀሩ ሁሉ ትችላላችሁ። ስራ ሊያስጠላችሁ ይችላል። ሰው ሊያስጠላችሁ ይችላል። ቂርአን ሊያስጠላችሁ ይችላል። حتى ዒባዳዎች ሊያስጠላችሁ ይችላሉ ፈርድ ይሆኑ። ግን ከዛ በኋላ ግን ነፍስያችሁ ወደዛ ወንጀል ተመለስ እንኳን ብትሉት አይመለስላችሁም። ልክ እንደዚህ ይሳለች ይሆናል ይላሉ ኢብኑ القيم رحمه الله تعالى። عزم ሲኖር ሰብርም ያሉት እሱን ነው። የሚያገኝህ ቻሌንጅ ስላለ ነው መታገስ አለብህ ያሉት። የሚያገኝህ ፈተና ስላለ طيب አያችሁ የመጀመሪያው መሳሪያ በሲራ ነው አይደል? ግን ዕውቀት ብቻውን ዋጋ የለውም። ዕውቀት ስላወክ ብቻ አይደለም። ስንት ሰው አለ ይህ እየሰራ ያለው ወንጀል እንደሚጎዳው ያውቃል። በሲራው አለው ማለት ነው። ግን መተው ያቅተዋል። ለምን? ዚና ሐራም እንደሆነ ያውቃል። ግን ስሜቱን ማሸነፍ ያቅተዋል። طيب ለምን? ሁለተኛው መሳሪያ ስለጎደለው قوة عزم وصبر። ይህ ጉልበት ነው እንግዲህ ጥሩን ነገር ለማድረግ ወከዛሊከ መጥፎን ነገር ለመተው አቅም የሚፈጥርልን ይህ ነው። ልክ ሞተር ያለ ቤንዚን አይሰራም አይደለ? በሲራ ሞተር ከሆነ ሶብር ደግሞ ቤንዚን ነው ማለት ነው። هكذا نعم قال رحمه الله فكثيرا ብዙ ጊዜ ما يعرف ያውቃል الرجل ሰውየው ያውቃል قدر التفاوت ልዩነትን ያውቃል ማለት በጥቅምና በጉዳት መካከል ያለውን ልዩነት መጠን ልኩን ያውቃል። ولكن ነገር ግን يأباله ለሱም ቢላል ይከለክለዋል። ضعف نفسي የነፍሱ ድክመት وهمته የሞራሉ ድክመት وعزيمته الله የቁርጠኝነቱ ድክመት ይከለክለው። ደካማ ነው። በቃ የሆነ ወንጀል መተው ሲፈልግ ከልብ አይደለም። አስተግፍሩላህ والله عزم ከሌለ የትም አደርስ የትም من شروط التوبة እኮ على عزم ነው አይደለ? ከተውባ መስፈርቶች ውስጥ عزم ነው ቁርጠኝነት። ወደዛ ወንጀል ላይመለስ መቁረጥ አለበት አይደለ? عزم ነው ያስፈልጋል። ሐቂቃ ይሄ ብዙዎች በሽታ ነው። ሰውየው ሐራምና ሐላልን ያውቃል፣ ጀነትና ጀሃነምን ያውቃል፣ ጠቃሚና የሚጎዳውን ያውቃል። يعرف قدر التفاوت ማለት ይሄ ልዩነትን መጠን ያውቃል። ግን ለምን ይወርቃል? ውስጡ ላይ ያለው የወደቀ ደካማ ስብዕና ስላለ ضعف نفسي የነፍሱ መርከም ስሜቱን መቋቋም ያቅተዋል።
ضعف همته የሞራሉ መውደቅ ትልቅ ቦታ ለመድረስ ጉጉት የለውም። ይህ ወንጀል ከስንት ነገር እያስቀረው እንደሆነ ያውቃል። طيب والله ስንቱ ነገር እያበላሸበት እንደሆነ ያውቃል። ለምን ትልቅ ቦታ የመድረስ ዓላማ የለውም። ضعف عزيمته የቁርጠኝነት ማጣት ወስኖ መቁረጥ አይችልም። ዛሬ ተዋለሁ ይላል፣ ነገ ይወርቃል። በቃ ነገ መጨረሻ ይላል፣ ነገ ደግሞ ሌላ ቀን ነው። በዚህ መካከል ወይ በሽታ አልጋ ቁራኛ ያደርገዋል። ሱብሃንአላህ። طيب በዚህ ሁኔታ ላይ على اشياء ነገራቶች ላይ እንዲዘነበል ያደርጉታል። እነዚህ ነገራቶች የነፍሱ መውደቅ፣ ቁርጠኝነት ማጣቱ على اشياء ነገራቶች ላይ እንዲዘነበል ያደርጉታል። لا تنفع የማይጠቅሙ በሆነ ነገራቶች ላይ እነዚህ ከምን የመነጩ ሚን ኺሰቲሂ ከክፋቱ ካለመርባቱ የተነሳ ወሕርሲሂ ከስግብግብነቱ የተነሳ ወወዳዓቲ ነፍሲሂ ከነፍሱ ከመውረዷ የተነሳ ወኺሰቲ ሂመቲሂ የፍላጎቱ መውረድ ኺሳ አለመርባት ነው። ጠይብ ለምንም ነገር አለመሆን ከሱ የተነሳ ሰውየው ቁርጠኝነትና ጥንካሬ ሲያጣ ውጤቱ ምንድነው የሚሆነው? ምንም ለማይጠቅሙ ርካሽ ነገሮች ይበረከካል፣ እጅ ይሰጣል። አለመርባት አለ፣ ውርደት አለ በሱ ላይ ያለበት። ምክንያቱም ክብር ያለ ሰውማ ቆሻሻ ቦታ ላይ ሲገኝ ያፍራል። طيب አንዳንድ ጊዜ ጥሩ አእምሮ ያለው ሰው ሐቂቃ የሆነ ሐራም ማየት ሐራም መስማት ምናምን አይደለም፣ ሐታ የሆነ ቦታ ላይ ስታልፉ ይህ ቦታ ግን ለኔ ይመጥናል የሚል ነፍስ አለ። طيب ሐታ የሆነ ሰው ጋር እንኳን ስትገናኙ የሆነ ተለያዩ ሊቃዎች ሊኖሩ ይችላሉ። ይህ ቦታ ከነዚህ አይነት ሰዎች ጋር እዚህ መገኘቴ ለኔ ይመጥናል ራሱን የሚጠይቅ ሰው መኖር አለበት። ዑሉል ሂማችሁ ከፍ ያለ ወንጀል ስትሰሩ ምን ያክል ደግሞ እንደምንወርድ ወቁ። ለዛ ወንጀል ስትሰሩ መላእክቶች እየተመለከቷችሁ፣ ምናልባት ሰዎች ደግሞ እናንተ ለሰዎች መካሪ ሆናችሁ ሹሁ ለሰዎች መካሪ ሆናችሁ እዛ ቦታ ላይ ስትገኙ ደግሞ ሰውት እኔ እዛ እንደዚህ እያደረኩ ቤተሰብ አንቺ ሳሊህ ነው ብሎ የሚያምንሽ ማሻአላህ፣ ጎረቤት ሁሉ ሲመርቅሽ ልጆችሽን ልክ እንዳንቺ ያደርግልን። ማን ነው ደስተኛ የሆነ ሰው አለ እንደኔ ቢሆንልኝ ልጁ ብሎ? طيب የኔ ልጅ እንደኔ እንዲሆን አልፈልግም ራሴን ስለማቅ። طيب ሰው ግን አላህ እንዳንተ አይነት ልጅ ይስጥህ ሊል ይችላል። አላህ ስለዚህ ራሳችንን እንጠይቅ ይገባል። ምን እያደረገ በደብቅም በግልጽ ምን እየሰራን ነው? ዋህ ነዓም። ስለዚህ ከዚህ ነገር ከምንወጣበት ሼኹ ከጠቀሷቸው ነገራቶች ውስጥ ምንድነው የመጀመሪያው የጠቀሷቸው መፍራት መኖር ይኖርበታል። ልቡ ባዶ መሆን የለበትም። طيب ወከዛሊከ ከዚህ በኋላ ከዚህ ወንጀል በኋላስ ምን ይከሰታል? ምንድነው የማገኘው ጥቅም? ደስታ ነው ወይስ ሐዘን? طيب ወከዛሊከ ነፍሳችን ከፍ ያለ መሆን አለበት። ዓዝም መኖር አለበት። ቁርጠኝነት እኛ ጋር ሊኖር ይገባል ማለት ነው። نعم قال رحمه الله فصل الشرك في المحبة. الشرك في المحبة بمحبة بودتا يمكست شيء إذا عرفت باوك جزي أو دمو كاوك إذا عرفت كاوك هذه المقدمة يهنن مقبيا كزفت التبرار راون يلبهنيتا كاوك فلا يمكن أي تشالم أي هون أن يجتمع للسباسب في القلب بقلب وسط حب المحبوب أعلى يلؤلو توداش فكر يا الله فكرنا وعشق الصور يا مسلوش فكر مالت عشق الصور እንዳልኳችሁ ወንድ ልጅ ለሴት ልጅ ያለው ድንበር ያለፈ ፍቅር ብቻ ጾታዊ ፍቅር ነው። እሺ አብረው ሊሰባሰቡ አይችሉም አበደን በፍጹም። የአላህ ውደታና የሌላ ሰው ድንበር ያለፈ ፍቅር ቀልብ ውስጥ አብረው ሊሆኑ አይችሉም። በልሁማ እንደውም እነሱ ضدان ሁለት ተቃራኒዎች ናቸው። ላየተላቂያን የማይገናኙ የማይጣጣሙ ሁለት ተቃራኒዎች ናቸው። በል እንደውም ላቡደ ግድ ይላል አይቀርም አዩኽሪጀ ማስወጣቱ አሐዱሁማ አንድኛቸው ሳሒበሁ ባልደረባውን ሌላኛውን ማስወጣቱ አይቀርም። እሳትና ውሃ አብረው መሆን አይችሉም። የአላህ ውደታና የሌላ ሰው ፍቅር አብሮ ቀልብ ውስጥ ሊሆን አይችልም። አላህ በአንድ ሰው ቀልብ ላይ ሁለት ልብን አላደረገም፣ አንድ ልብ ነው ያለው። ሜሞሪ የሚችለው 4GB ከሆነ 4GB ላይ 4GB ላይ ነሽዳ ጭናለሁ ከዛ በላይ ደግሞ ያለውን ነገር ቁርአን ጭንበታለሁ ብትል አይሆንም። በነሽዳ ሞልተው ቁርአን ሊቀበል አይችልም። طيب لابد أن يخرج أحدهما صاحبه አንደኛውን ያስወጣል። فمن كانت የሆነች قوة حبه የፍቅሩها ይልጉልበቱ كلها ሁሉም ሙሉ ለሙሉ للمحبوب أعلى لزال لؤلو توداج مالتنا لله يهونج الذي يا الله محبة ما سواه كسوج اللون نجر فكر وكسوج اللون نجر ما فكر باطلة كنت باطلي هنا وعذاب قطعتي هنا على صاحبها ببالتبيت لي مالت بوداج لي. طيب مولو لا مولو ودته لا الله يهونا سو أحيلو باتك على يودتا أكمو لا الله بتشا يهونا سو
صرفه ذلك صرفه يملسوال يطبقوال ذلك يا مالت يا الله فكر عن محبتي كمودد ما سواه كالله وجه ያለን ነገር ከመውደድ ይጠብቀዋል የሚገርም ፋኢዳ ነው ሱብሃንአላህ አላህን በሙሉ ልብህ ስትወድ ሙሉ ለሙሉ ለአላህ ታዛዥ ስትሆን ያ ውደታ ከሐራም ፍቅር ይጠብቃል ስለዚህ ሐራም ፍቅር ላይ በፍቅር ላይ የሚሰቃይ ጋሊቡ ብዙሃኑ ምንድነው ከአላህ የራቀ ምክንያቱም ባዶ ቤት ነው አይደለ ሌላ ነገር ሊይዝ የሚችለው ባዶ ሚሞሪ ነው አይደለ ሌላ ነገር ሊይዝ የሚችለው መጀመሪያ በአላህ ፍቅር የሞላ ሚሞሪማ በፍጹም ሊቀበል አይችልም طيب ግን ባዶ ነውና ከአላህ ፍቅር ባዶ ነውና ክፍተቱን አገኝቶ ገባ ነዓም ወኢን አሐበሁ ቢወደውም እንኳ ማለት ሌላን ነገር ቢወድም እንኳ ለም يحبه አይወደውም ኢላ ሊአጅሊሂ ለርሱ ብሎ እንጂ ለአላህ ብሎ እንጂ ይህ ልብ ወሊከውኒሂ እንደዚሁም በመሆኑም ጭምር ቢሆን እንጂ የሚወደው ያ ነገር ወሲለተን ለሁ ለርሱ መዳረሻ መንገድ ወሲላ ስለሆነ ነው ወዴት ኢላ መሐበቲሂ ወደ እርሱ ፍቅር ወደ አላህ ፍቅር መዳረሻ ስለሆነ ነው ቢወደውም ለአላህ ብሎ ሙሉ ለሙሉ ልቡን የሰጠ ሰው ልቡ በአላህ ፍቅር የሞላ ሰው ሌላን አይወድም ሌላን አካል እንኳን ቢወድ ያንን አካል የሚወደው ለማን ብሎ ነው ወደ አላህ ውደታ ያደርሰኛል ብሎ ነው ሱብሃንአላህ አው ቃጢዐን ለሁ ወይ ደግሞ ለርሱ ቆራጭ ስለሆነ ነው የሚወድ ከልካይ ስለሆነ ነው ጋሻ ስለሆነ ነው አማ ይضاد ከሚጻረን ነገር መሐበቱሁ ፍቅሩን የአላህን ፍቅር ከሚጻረን ነገር ይዘጋልኛል ይሰው ይጠቅመኛል طيب وينقضها ከሚያፈርሰው ነገር ስለሚጠብቀው ነው ያንን አካል እንኳን የሚወደው واضح ምን ማለት ነው አንድ ሰው ከአላህ ውጭ ያለን አካል ቢወድ እንኳን ያንን አካል የሚወደው ለአላህ ውደታ እንዳደርሰው ነው ጥቅሙ ዓላማው የአላህን ፍቅርም ለመጨመርና ለማግኘት ነው ወይ ደግሞ ከአላህ ፍቅር የሚያግደውን ነገር እንዲከላከልለት واضح نعم قال والمحبة الصادقة እውነተኛ የሆነ ፍቅር تقتضي ግድ ትላለች ትጠይቃለች تقتضي ግድ ትላለች توحيد المحبوب ተወዳጁን በብቸኝነት መነጠልን ትይዛለች ግድ ትላለች ማለት አላህን ማለት ነው ምን ማለት ነው ወአላ ይሽሪከ እና ለማጋራትን በይነሁ ወበይነ ገይሪሂ በገይሪሂ በርሱና በሌላ መካከል አለማጋራትን في محبته በውደታው ላይ በፍቅሩ ላይ واضح አላህን ወዳለሁ የሚል ሰው በሱ ውስጥ ሌላ ውደታ መግባት የለም طيب ልጆችን እየወደድን ሚስቶቻችንን እየወደድን ያን አይደለም እያወራን ያለ طيب نعم ይሄ እንዳውም ግዴታም ነው طيب ማለት የሰው ልጅ ተፈጥሮ ነው ምግብ ልትወድ ትችላለህ የተራበ ሰው የጠማው ሰው ውሃ ሊወድ ይችላል ይፈልጋል ባል ሚስት ባሏን ግን ወደ ዕሽቅ እንዳይሄድ ነው ዕሽቅ ቅድም እንዳልነው ድንበር ያለፈ ከአቅም በላይ የሆነ ፍቅር አላህን የሚያስረሳ እንዳይሆን ማለት ነው نعم قال رحمه الله والله سبحانه ጥራት የተገባው ጌታችን አላህ خلق ፍጥረታቶችን ፈጠረ لعبادته وحده እርሱን በብቸኝነት ለማምለክ ፈጠራቸው لا شريك له በርሱ አጋር ሳይኖረው التي هي እሷም ይህች ዒባዳ ማለት ነው أكمل أنواع المحبة أكمل እጅግ ሙሉ የሆነች أنواع المحبة ከፍቅር አይነቶች ሁሉ ሙሉ የሆነች ናት مع أكمل በፍጹም ከሆነ ጋር طيب مع أكمل ፍጹም ሙሉ ከሆነ ጋር أنواع الخضوع የመተናነስና والذل ራስን ዝቅ የማድረግ አይነቶች ጋር የተጣመረች ስትሆን ይህ ትልቅ የሆነ ዒባዳ ነው وهذا هو ይህ እርሱም ነው حقيقة الإسلام የእስልምና ትክክለኛ ምንነት የእስልምና ሐቅም እሱ ነው التي ያቺ የእስልምና حقيقة الإسلام የእስልምና ትክክለኛ ምንነት وملة إبراهيم የኢብራሂም መንገድ የሆነችውም የኢብራሂም ሃይማኖት የሆነችውም ይህች ናት التي ያቺ መንገድ من رغب عنها ከሷ ያፈነገጠ فقد سفه نفسه برغتم نفسون አጃጅሯል قال تعالى الله من አለ ومن يرغب ማን ነው የሚያፈነግጠው عن ملة إبراهيم ከኢብራሂም መንገድ የሚያፈነግጠው ማን ነው አይ የለም ማለት طيب إلا ቢሆን እንጂ من سفه نفسه ነፍሱን ያጃጃለ ነፍሱን ያቀለ ቢሆን እንጂ ከኢብራሂም መንገድ የሚያፈነግጠው ማን ነው ولقد برغتم اصطفيناه መረጥ ነው في الدنيا በዱንያ ላይ መረጥ ነው وإنه السم في الآخرة በመጨረሻው በአኺራ لمن الصالحين ከደጋጎች ነው إذ قال له ባለው ጊዜ ربه ጌታው አላህ أسلم አለው ለአላህ እጅግር ስጥ ለአላህ ታዘዝ አለው قال نبي الله إبراهيم منالو أسلمت لرب العالمين لعلمات جيتا جيجر ستشالله تعزجالله
ወሳ አደራ አለ ቢሃ በዚች ከሊማ በዚች ንግግር ኢብራሂም በኒህ ልጆቹን አደራ አለ። ወያዕቁቡ ያዕቁብም እንደዚሁ አደራ አለ። ያ በኒየ ልጆች ሆይ አለ ኢነላሃ አላህ የስጠፋ ለኩም ለእናንተ መረጠላችሁ አዲነ ሃይማኖትን መረጠላችሁ። ፈላ ተሙቱና አትሙቱ ኢላ ወአንቱም ሙስሊሙን እናንተ ሙስሊሞች ሆናችሁ እንጂ አትሙቱ አለ። አምኩንቱም ወይንስ ነበራችሁ ሹሃዳአ የተጣዳችሁ የተገኛችሁ ኢዝ ሐደረ ያዕቁቡል መውት ያዕቁብ ሞት አፋፍ ላይ በሆነ ጊዜ ኢዝ ቃለ ሊበኒህ ለልጆቹ በሚል ጊዜ ማ ተዕቡዱና ምንን ታመልካላችሁ ሚን ባዕዲ ከኔ በኋላ ቃሉ አሉ ነዕቡዱ እናመልካለን ኢላሃከ የአንተን ጌታ ወኢላሃ አባኢከ የአባቶችህንም ጌታ ኢብራሂመ የኢብራሂምን ወኢስማዒለ የእስማዒልን ወኢስሐቀ የኢስሐቅን ጌታ ኢላህን ዋሒዳ አንድ አምላክ ሲሆን እሱን እናመልካለን። ወነሕኑ ለሁ ሙስሊሙን እኛም ደግሞ ለሱ ለአላህ ፍጹም ታዛዦች። ወሊሃዛ ለዚህም ካነ ሆናሉ ሚን አዕዘሚ ዙኑብ ከወንጀል ሁሉ ትልቁ ዐንደላህ አላህ ዘንድ አሽርኩ ሽርክ ሆነ። ወአስሉ ሽርኪ ቢላህ የሽርክ መሰረቱ ወአስሉ ሽርክ ቢላህ በአላህ ላይ የማጋራት መሰረቱ የሽርክ መሰረቱ አልኢሽራኩ ቢሂ በአላህ ላይ ማጋራት ነው። ፊል መሐበቲ በውደታ ላይ ከማ ቃለ ተዓላ ልክ አላህ እንዳለው ወሚነ ናስ ከሰዎች አለ አላህ መን የተኺዙ የሚይዙ ሚን ዱኒላህ ከአላህ ስብሓነሁ ወተዓላ ውጭ አንዳደን ቢጤዎችን የሚይዙ አሉ። ዩሒቡነሁም ይወዷቸዋል ከሑቢላህ ልክ አላህን እንደሚወዱ ይወዷቸዋል። በፊት እንዳሳለፍነው ሁለት ትርጉም አለው። ዩሒቡነሁም አማልክቶቻቸውንም ይወዳሉ፣ ከሑቢላህ አላህን እንደሚወዱ አላህንም ይወዳሉ አማልክቶቻቸውንም ይወዳሉ። ወይም ደግሞ ዩሒቡነሁም ይወዷቸዋል ከሑቢላሂ አማኞች አላህን እንደሚወዱት። ግን ወለዚነ አመኑ እነዛ ያመኑትማ አሸዱ ሑበን ሊላህ ለአላህ ያላቸው ውደታ ብርቱ ነው። ወልመቅሱዱ ዋናው ነጥብ አሉ ዋናው ነገር አሉ አነ ሐቂቀተል ዑቡድያ ትክክለኛ የሆነው አምልኮ ባርነት ማለት ነው። አነ ሐቂቀተል ዑቡድያ ትክክለኛው የሆነው ባርነት ለአላህ ባሪያ መሆን ላ ተሕሱሉ አትገኝ መዐል ኢሽራኪ ቢላሂ ፊል መሐበቲ በአላህ ላይ በውደታ ከማጋራት ጋር በፍጹም አትገኝ። ቢኺላፊል መሐበቲ በዛ ውደታ ተቃራኒ ግን ይህንኛ ይካተታል። ቢኺላፊ በተቃራኒ አልመሐበቲ ሊላህ ለአላህ ብሎ በመውደድ ተቃራኒ። ለአላህ ብሎ መውደድማ እንዳውም ሚን ለዋዚሚል ዑቡድያ ነው፣ ከባርነት አብሮ ከሚይዘው ለዋዚም ነው። ቢኺላፊ በተቃራኒ ነው፣ በተለየ መልኩ ነው። አልመሐበቲ መውደድ ሊላህ ለአላህ ብሎ በዛ ተቃራኒ ነው። ፈኢነሃ ምክንያቱም እች ለአላህ ብሎ መውደድ ሚን ለዋዚሚል ዑቡድያ ከአምልኮ የማይነጠሉ ክፍሎች ናቸውና ወሙጂባቲሃ ካስገዳዶቿም ነው ለአላህ ብሎ መውደድ። ይህ እንዳውም ሚን ለዋዚሚል ዑቡድያ ነው፣ እሱን አይደለም እያልን ያለ ነው። ፈኢነ መሐበተ ረሱል ምክንያቱም ረሱሉን ሰለላሁ ዐለይሂ ወሰለም መውደድ በል ተቅዲሙሁ ፊል ሑቢ እንዳውም ከሁሉም ነገር እሳቸውን ማስቀደም በውደታ አለል አንፉሲ በነፍሶች ላይ ወልአባኢ ከአባት በላይ ወልአብናኢ ከልጆችም በላይ ረሱሉን ሰለላሁ ዐለይሂ ወሰለም በውደታ ማስቀደም ላ የቲሙል ኢማኑ ኢላ ቢሃ ላ የቲሙ ሙሉ አይሆንም። አልኢማኑ ኢማን ሙሉ አይሆንም ኢላ ቢሃ በሷ ቢሆን እንጂ ከሁሉም ነገር በላይ ረሱሉን ሰለላሁ ዐለይሂ ወሰለም መጀመሪያ አላህን ከወደድን በኋላ ማለት ነው። ረሱሉን ሰለላሁ ዐለይሂ ወሰለም ሐታ ከነፍሶቻችን ዑመር ረዲየላሁ ዐንሁ ይመስለኛል አንቱ የአላህ መልእክተኛ እወዶታለሁኝ ከኔ ሲቀር ማለት ከኔ በላይ ግን አልወደሁትም ከነፍሴ በላይ አልወደሁትም ሲላቸው ዑመር እስኪ ኢማንን ተመልከት አሉት። አላመንክም አሉት። ዑመር ትንሽ ቆየት ብሎ መጣና አንቱ የአላህ መልእክተኛ ከሁሉም ነገር በላይ እኔ ዘንድ ተወዳጅ ናችሁ አላቸው። አልአነ ያ ዑመር አሁን ነው ዑመር አለ አሁን ነው ያመን ከሁሉም ነገር በላይ ተወዳጅ መሆን አለባቸው ረሱል ዓለይሂ ሰላቱ ወሰላም። ኢዝ መሐበቱሁ ምክንያቱም ረሱሉን ሰለላሁ ዐለይሂ ወሰለም መውደድ ሚን መሐበቲላህ አላህን ከመውደድ ነው። ወከዛሊከ ልክ እንደዚሁ ኩሉ ሑብን ፊላህ በአላህ የሆነና ወሊላህ ለአላህ የሆነ በአላህ መንገድ ላይና ለአላህ የሆነ ውደታ ሁሉ ልክ እንደዚሁ ሚን ለዋዚሚል ዑቡድያ ወሙጂባቲሃ ይሆናል ማለት ነው።
وفي الحديث الذي في السنن رسول عليه الصلاة والسلام من أحب لله لالله بلو يوددال وأبغض لله لالله بلو يتألى وأعطى لله لالله بلو يسد ومنع لله لالله بلو يكلكل فقد استكمل الإيمان بركتم إيمانا ملو أدرك لالله بلو مودد لالله بلو متلات الولاء والبراء راسون يشاله تلك مسارة يا أهل السنة والجماعة ملا يا مسارة. نعم. فإن هذه المحبة نزه ودتاوش لالله بلو مودد من لوازم كقدتاوش ناتشو يما ينتقلو كفلوش ناتشو من لوازم عبرو كميماتو ناتشو محبة الله اللهن كمودد وموجباتها الصوم كمتاسفردو نجر وسطنو معناتنا. وكلما كانت أقوى تنكرر بهونتش قطر يهتش ودتا كان أصلها كذلك مسارتهم لك እንደዚህ ይሆናል. طيب ለአላህ ብሎ መውደድ እዚህ ውስጥ አይካተትም እያለ ነው ኢብኑል ቀይም ረሂመሁላህ ለአላህ ብለን የምንወደው ወንድማችን ለአላህ ብለሽ የምትወጃት እህትሽ ያ እዚህ ውስጥ አይካተት እያወራን ያለነው ስለ ዒሽቅ ነው ለማለት ነው። ኢንሻአላህ ቀጣይ ላይ በደንብ የፍቅር አይነትን ደግሞ በደንብ እዛ ላይ ስለሚደግሙት እዚህ ጋር እናቆማለን። አላህ Subhanahu Wa Ta'ala በሰማነው የምንጠቀም አላህ ያድርገን። ቀልባችንን በሱ ፍቅር አላህ ይሙላልን። አላህ Subhanahu Wa Ta'ala መልካምን ሁሉ አላህ ይወፍቀን። ያፈቀሩትን ለመርሳት የሚቸገሩ ሁሉ እህት ወንድሞች አላህ የተሻለ ነገር አላህ ይተካላቸው። መልካም ትዳርን አላህ ይወፍቃቸው። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.